ጤና ይስጥልኝ። ግንቦት 25 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በወሎ ቤት አማራ፣ መቄት፣ በድላንታ፣ በዳውንት፣ በጋዞና በዋርላ ወረዳዎች በተካሄደው ከባድ ተጋድሎ ከ84 በላይ የጠላት ኃይሎች ሲገደሉ ከ70 በላይ የሚሆኑት ደግሞ በጽኑ መቁሰላቸው ታወቀ። በተጋድሎ እርምጃ የተወሰደባቸውን የአገዛዙ ወታደሮችን አስከሬን እስከ ዛሬ እኩለ ቀን ድረስ ማህበረሰቡ በነቂስ ወጥቶ ስርዓተ ቀብራቸውን ሲፈጽም ውሏል። አማራዊ የጦር ብልሃትን ከዘመናዊ የጦር ሳይንስ ጋር በማዋሃድ ከ20 ሰዓታት በላይ የዘለቀ የጨበጣና የደፈጣ እንዲሁም የከበባ ማጥቃት የከፈቱት የምኒልክ ዕዝ አርበኞች የጠላትን የምርጫ ድራማ በማምከን ወታደሮቹን ደምስሰው ድል ተቀዳጅተውበታል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት በደጎማ ከተማ በሚካኤል ደብር በአዲስ ዘመንና ባርኖ ጋርኖ አካባቢዎች በተካሄደ የተቀናጀ ውጊያም በርካታ የአገዛዙ ወታደሮች ሲደመሰሱ ወሳኝ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ታወቀም። ተጋድሎው የአገዛዙን የመጨረሻ ውድቀት በገሃድ ያመላከተና የነጻነት ትግሉ ድል በቅርብ ቀን እንደሚሆን በተጨባጭ ያሳየ ነው ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወለጋ ቢዛሙ የነበረው የፋኖ አደረጃጀት ውህደት መፍጠሩን አስታውቋል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ በኖረው የወለጋ ቢዛሙ አማራ ሕዝብ ላይ በብልጽግና አገዛዝ የሚፈጸመውን የህልውና አደጋ ለመመከት ታሪካዊ የአንድነት እርምጃ ተወስዷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ጭፍጨፋ መፈጸሙ ታውቋል። የብልጽግናው አገዛዝ የጥፋት እጅ በረዘመበት በምስራቅ አርሲ አስኮና የሽርካ ወረዳዎች ንጹሃን በገፍ ተረሽነዋል። ታሪካዊና ቀደምት የቅዱስ ገብርኤል ቤተ ክርስቲያን ከነቅርሷ መቃጠሏም ተነግሯል። አገዛዙ የዜጎቹን ደህንነት ባለማስከበርና ለጥቃቱ ሽፋን በመስጠት ለዚህ እልቂትና ለቤተ ክርስቲያን ውድመት ተጠያቂ ነው ሲሉም የአካባቢው ነዋሪዎች ተናግረዋል። መረጃውን ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ግንቦት 25 2018 ዓ.ም ዕለታዊ የግንባር መረጃዎችንና እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በመቄት፣ በደላንታ፣ በዳውንት፣ በጋዞና በዋርላ ወረዳዎች በተካሄደው ከባድ ተጋድሎም ከ150 በላይ የአገዛዙ ወታደሮች መደምሰሳቸው ታውቋል። የብልጽግናው አገዛዝ አካሂደዋለሁ ብሎ አቅዶት የነበረው የምርጫ ድራማ በምኒልክ ዕዝ አርበኞች ለአስጨራሽ ተጋድሎ ድራማው ከሽፎ በርካታ የስርዓቱ ተላላኪ ወታደሮች ለእልቂት ተዳርገዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር ፋኖዎች ከትላንት ግንቦት 24 ጀምሮ እስከ ዛሬ ረፋድ ድረስ በወሰዱት የተቀናጀ እርምጃ ነው የጠላትን አከርካሪ ሰብረው ድል የተቀዳጁትም። በወሎ ቤት አማራ፣ የመቄት፣ የደላንታ፣ የዳውንት፣ የጋዞና የወርላ ወረዳዎች ላይ ግንቦት 24 2018 ዓ.ም ጀምሮ እየተደረገ ባለው ተጋድሎ የብልጽግና ሰራዊት የፋኖን ክንድ መቋቋም አቅቶት እየተሽመደመደና እየፈረጠጠ የታየበት ሆኖ ተመዝግቧል። በትላንቱ ውጊያ የተደመሰሱ ያገዛዙ ወታደሮች አስከሬን ዛሬ ግንቦት 25 2018 ዓ.ም ማህበረሰቡ በነቂስ ወጥቶ እንዲቀብር ተደርጓል። በመቄት ወረዳ በ36 ቀበሌዎች በተካሄደው ለአስጨራሽ ተጋድሎ አገዛዙ ከፍተኛ ሽንፈትን ተከናንቧል። የአካባቢው ህዝብ ገዳይን አንመርጥም በማለት በራቸውን ዘግተው የፋኖን ክንድ በመደገፍ ህዝባዊ እምቢተኝነታቸውን ከትናንት ጀምሮ እያሳዩ ይገኛሉ። በዚያ ወደ ውጊያ አንድ የሻለቃ መሪን ጨምሮ በርካታ የጠላት ኃይሎች ተደምስሰዋል። ዛሬ ከንጋት በኋላ 3 ፓትሮል ሙሉ አስከሬን፣ 5 ፓትሮል ሙሉ ቁስለኛ ወታደሮች ከግንባር እንዲነሱ ተደርገው ወደ ሌላ ቦታ ተወስደዋል። በተመሳሳይ በደላንታና በዳውንት ወረዳዎች ስምሪት ተሰጥቷቸው የነበሩት አርበኞቹ ያገዛዙን እብሪት አስተንፍሰው እቅዱን ቅጀት አድርገውበት ቀርተዋል። በዳውንት ወረዳ ከአንድ ጣቢያ በስተቀር መላው የምርጫ እንቅስቃሴ ተቋርጦ የጠላት እቅድ መክኖ ቀርቷል። በዚህ ተጋድሎ ከ24 በላይ የጠላት ኃይሎች ሲገደሉ ከ35 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። በርካታ የጦር መሳሪያና የምርጫ ቁሳቁስ በፋኖ ቁጥጥር ስር ውሏል። በሌላኛው ግንባር ማለትም በጋዞ ወረዳ በተደረገ ተጋድሎ ፋኖ ልዩ የጦር ስልት በመጠቀም የጠላትን ኃይል አፈረክርኮም ድል ተቀዳጅቷል። አገዛዙ ያለውን ኃይል በሙሉ ያሰለፈ ቢሆንም ጀግኖቹ የ106ኛ ኮር አርበኞች የጠላትን የጥይት ላንቃ በመዝጋት ለሞትና ለእልቂት ዳርገውታል።
በዚህ ተጋድሎ 3 ወታደራዊ አመራሮችን ጨምሮ 37 ያገዛዙ ወታደሮች ሲገደሉም በርካታ የጦር መሳሪያና ከ2000 በላይ ክላሽንኮቭ ተተኳሽ በፋኖ እጅ ገብተዋል። በዋርላ ወረዳ ተንቀሳቅሶ የነበረው የጠላት ብልጽግና ሰራዊትም በተመሳሳይ የፋኖን ክንድ መቋቋም አቅቶት ተፍረክርኮ ከባድ ሽንፈትን ተከናንቧል። የብልጽግና ሰራዊት ከወደ ፋኖ የሚደርስበትን ጥቃት መቋቋም አቅቶት ውርደትን ተከናንቦ እንዲበታተን የተደረገበት ተጋድሎ ነው የተደረገው። የፋኖ ትግል አሁን ላይ ወሳኝ ምዕራፍ ላይ የደረሰ ሲሆን በአጭር ጊዜ ውስጥ የብልጽግናውን ስርዓት ሙሉ በሙሉ አፈራርሶ ግብዓተ መሬቱን እንደሚፈጽምለትን በተጨባጭ አመላክተዋል። ወደ ሌላኛው መረጃችን እናልፋለን። በጎንደር ጠቅላይ ግዛት በደጎማ በሚካኤል ደብር በአዲስ ዘመን እስከ አርኖ ጋርኖ በተዘረጋ ሰፊ ውጊያ ቀጠና የበላይ እዝ አርበኞች ስልታዊ እርምጃ በመውሰድ የጠላትን አከርካሪ ሰብረው ድል ተቀዳጁም። በጀነራል ፋንታ በላይ ስም የተሰየመው ክፍለ ጦር አርበኞች የጠላትን የስሙላ ምርጫ ዕቅድ ከትላንት ግንቦት 24 ጀምሮ እስከ ዛሬ ረፋድ ድረስ በጠመንጃና በድሽቃ ቃታ ደምስሰው በአገዛዙ ካምፕ ላይ የሞት ጥላን ጥለው ድል ተጎናጽፈዋል። አርበኞቹ ባካሄዱት የተቀናጀ ውጊያም የብልጽግና ሎሌዎች አሰናድተውት የነበረው የውሸት ምርጫን በክንዳቸውና በህዝባዊ ቢተኝነት አጨናግፈውታል። በአዲስ ዘመን ግንባር መድኃኔ ዓለም ቋላና ሚካኤል አካባቢ በነበረው ውጊያ አርበኞቹ የጠላትን ኃይል በመደምሰስ ቀጠናውን ተቆጣጥረዋል። በዚህ ተጋድሎ በርካታ ወታደሮች ሲደመሰሱ ክላሽንኮቮችና 17 ኤፍ1 ቦምቦች፣ 1200 የክላሽ ተተኳሽና ከ820 በላይ ብሬን ጥይቶች ተማርከዋል። የጠላት ወታደራዊ ሻንጣዎችና ሌሎች ቁሳቁሶችን በፋኖ ቁጥጥር ስር ውለዋል። በተመሳሳይ በሚካኤል ደብር በ6 አቅጣጫ በተደረገ ውጊያ የጠላት ኃይል ከወደ ፋኖ የተሰነዘረበትን እርምጃ መቋቋም አቅቶት ተፍረክርከው ተበታትነዋል። በሌላ ግንባር በደጎማ ምስራቃዊ አቅጣጫ በተደረገ ውጊያ የጠላት ኃይል እቅዱ መክኖ ምርጫው ተጨናግፎበት ውሏል። የጀነራል ፈንታ በላይ ክፍለ ጦር አርበኞች የወሰዱት ይህ የተቀናጀ እርምጃም የአገዛዙን የመጨረሻው ርቀት ያፋጠነ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወለጋ ቢዛሞ የነበረው የፋኖ አደረጃጀት ውህደት መፍጠሩን አስታወቀም። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ በኖረው የወለጋ ቢዛሞ አማራ ሕዝብ ላይ በብልጽግናው አገዛዝ የሚፈጸመውን የህልውና አደጋ ለመመከት ታሪካዊ አንድነት እርምጃ ተወስደዋል። በአካባቢው የነበሩ ሁለት የፋኖ አደረጃጀቶች በአማራ ፋኖ ብሔራዊ ንቅናቄ ጥላ ስር በመሰባሰብ የአማራ ፋኖ በወለጋ ቢዛሞ አንሻ ሰይድ በሚል ስያሜ አዲስ አደረጃጀት መመስረታቸውን ይፋ አድርገዋል። በወለጋ ቢዛሞ ቀጠና ለረዥም ዓመታት የተፈጸመውን የጅምላ ጭፍጨፋ፣ መፈናቀልና የማንነት ጥያቄን ለመመከት ሲደረግ የቆየው ህዝባዊ ተጋድሎ ወደ ተጠናከረና የተቀናጀ ምዕራፍ ለማሸጋገር የቀጠናው ፋኖዎች አንድ መሆናቸውን በመግለጫቸው አስታውቀዋል። በአካባቢው የነበሩ የፋኖ አደረጃጀቶች በሙሉ ተዋህደው በአንድ ማዕከላዊ አመራር ስር እንዲሰሩ ተደርጓል። ይህ እርምጃ አገዛዙን ለመመከትና የህዝቡን ደህንነት ለማስጠበቅ ትልቅ ስትራቴጂካዊ አቅም እንደሚፈጥርም እምነት ተጥሎበታል። ትግሉ የአማራን ህልውና ከመታደግ ባሻገር ሁሉም ዜጋ በፍትሐዊነት የሚኖርበትን ስርዓት የመገንባት ዓላማ ያለው መሆኑም ተመላክቷል። እዙ በተለያዩ የትግል ዘርፎች ማለትም በወታደራዊ፣ ፖለቲካዊ፣ የህዝብ ግንኙነት፣ ሎጂስቲክና መረጃና ደህንነት ወዘተ የራሱን የስራ አስፈጻሚ ኮሚቴ በመመደብ ሙሉ ዝግጅት ማድረጉን አስታውቋል። አዲሱ እዝ በሰጠው መግለጫ ለሚከተሉት አካላት ጥሪ አድርጓል። ለሰራዊቱም የጀመሩትን የህልውና ትግል በአንድነትና በከፍተኛ ዲሲፕሊን እንዲቀጥሉ አሳስበዋል። ለአማራ ህዝብ አገዛዙ ለማስወገድ በሚደረገው የመጨረሻው ምዕራፍ ላይ ባለቤትነቱን አጠናክሮ እንዲቀጥል ጥሪ አቅርበዋል። ለኢትዮጵያውያን የአማራ ህዝብ እያደረገ ያለው ትግል የጋራ ህልውና ጉዳይ በመሆኑ መላው ኢትዮጵያዊ በሞራልና በፖለቲካ ድጋፍ እንዲሁም በሌሎች ድጋፎች ትጥቅ ትግሉን በመቀላቀልም ጭምር እንዲያግዙ ጥሪ አቅርበዋል። ለዲያስፖራውና ለሚዲያ አካላት የዲያስፖራው ድጋፍ እንዲጠናከርና የሚዲያ ተቋማትም የተናበበና የአንድነት ስራ እንዲሰሩም ጥሪ ቀርበዋል። እዙ የሰማዕታትን አደራ በአደራነት በፍትሐዊነትና በጽናት ለመፈጸም ቃል ገብተዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ በራያ ቆቦ ኮባ በተባለ ስፍራ በመድፍ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከባድ ጉዳት ማድረሱ ታወቀም። በራያ ቆቦ ወረዳ ልዩ ስሙ ኮባ መንደር በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት ደርሷል። በአካባቢው በንጹሃን ላይ ያነጣጠረና በመድፍ የተደገፈው ጥቃት የተሰነዘረው በአገዛዙ ሰራዊት ሲሆን ጥቃቱን ንጹሃን ዜጎች ባሉበት የመኖሪያ መንደርና የዕለት ተዕለት እንቅስቃሴ በሚያደርጉበት ቦታ ላይ ነው። በሰው ሕይወትና በንብረት ላይም ከፍተኛ ውድመትን አስከትሏል። ከሰላማዊ ሰዎች በተጨማሪ በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳትም የዚህ ጥቃት ሰለባ ሆነዋል። በሌላኛው መረጃችን በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ጭፍጨፋ መፈጸሙ ታወቀ።
የብልጽግናው አገዛዝ የጥፋት እጅ በረዘመባቸው በምስራቅ አርሲ የአሰኮና የሽርካ ወረዳዎች ንጹሐን በገፍ ተረሽነዋል። ታሪካዊት የቅዱስ ገብርኤል ቤተ ክርስቲያን ከነቅርሷም ተቃጥላለችም። አገዛዙ የዜጎችን ደህንነት ባለማስከበርና ለጥቃቱ ሽፋን በመስጠት ለዚህ እልቂትና ለቤተ ክርስቲያኗ መፍረስ ዋነኛ ተጠያቂ ነው ሲሉ የአካባቢ ነዋሪዎችም ተናግረዋል። ከግንቦት 23 2018 ዓ ም ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳና ሽርካ ወረዳ በተፈጸመ አረመኔያዊ ድርጊት ኦርቶዶክሳውያን በእምነታቸው ብቻ ተለይተው ለግድያ፣ ለዘረፋና ለስደት ተዳርገዋል። ይህ የጭካኔ ተግባር ያገዛዙን የጥላቻ ፖለቲካና የዜጎችን ሕይወት የመጠበቅ አቅም ማጣትን በግልጽ ያሳየ ነው። በአሰኮ ወረዳ ጥላታ ጨፋ ቀበሌ ታጣቂዎች በፈጸሙት ግፍ በርካታ ንጹሐን ወገኖች ተገድለዋል። የጥላቻው መጠን የሰውን ሕይወት ብቻ ሳይሆን የአምልኮት ስፍራዎችንም ጭምር ኢላማ ያደረገ ነው። 100 ዓመታትን ያስቆጠረው የጥላታ ጨፋ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት እንዲወድም ተደርጓል። በካራ ኩፍቴና መድኃኔ ዓለም ቤተ ክርስቲያን ላይም በተሰነዘረው ጥቃት የቤተ ክርስቲያኗ ንብረት ተዘርፏል። ምዕመናን ጽላቱን ወደ ዱር ይዘው መሰደዳቸውም ታውቋል። ይህም አገዛዙ ለአማኞች ደህንነት ግድ እንደሌለውም ያሳየ ነው። በተመሳሳይ በሽርካ ወረዳ ሚታና ዋጂ ቀበሌ 2 ወጣት ኦርቶዶክሳውያን በግፍ ሕይወታቸው አልፈዋል። ግንቦት 23 2018 ዓ.ም ታጣቂዎች ወደ ቤታቸው በመግባት ያፈኗቸውን ወጣቶች ወደ ሚናታና ጋዶ ቀበሌ ወስደው አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት ደብድበው በአሰቃቂ ሁኔታ እንደገደሏቸው ታውቋል። ይህ ድርጊት ያገዛዙን የጸጥታ መዋቅር ለንጹሐን ምንም አይነት ጥበቃ እንደማያደርግና እንደውም ለጥቃት እንደሚያጋልጣቸውም ያሳየ ነው። ኦርቶዶክሳውያን ተወልደው ባደጉበት ቀያቸው የተለዩ መኖሪያ ቤታቸው ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ወገኖች ዛሬም ድረስ ሜዳ ላይ ወድቀው የሚጠይቃቸው አጥተው በሞትና በሕይወት መካከል ይገኛሉ። ይህ በምስራቅ አርሲ እየተፈጸመ ያለው የዘር ማጥፋትና የቤተ ክርስቲያን ማውደም ዘመቻ በብልጽግናው አገዛዝ ቀጥተኛ እውቅና ወይንም ድጋፍ የሚከናወን እንደሆነም ይነገራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የሰብአዊ መብት ተቋማት የንጹሐን ኦርቶዶክሶች ደህንነት እንዲጠበቅ ለዓመታት በተደጋጋሚ ቢያሳስቡም አገዛዙ በቸልተኝነት በማለፉና ለጥፋቱ ምቹ ሁኔታን በመፍጠሩ የሕዝብ ደም በየወቅቱ እንደ ጎርፍ ይፈሳል። ተጠያቂነትም የለም። ጠያቂም ተጠያቂም ጠፍቷል። አድማጭ ተመልካቾቻችን ትናንት ግንቦት 24 2018 ዓ.ም አገዛዙ አካሄድኩት ባለው የምርጫ ድራማን በሚመለከት አርበኛ ዘመነ ካሴ ትላንት ምሽቱን መልእክት አስተላልፏል። ዛሬ በወቅቱ በኔትወርክ ችግር ምክንያት ማርፈጃውን ወደ እናንተ ሳናደርስ ቀርተናል። አሁን የምናጋራችሁ ይሆናል። የአገዛዙን የይስሙላ ምርጫና የህዝባችንን የህልውና ትግል ወቅታዊ ሁኔታን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ የፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱትን ውጫዊ ጥላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላስከበረና እንዳላነበረ ሀገርን ከነልዩ ጌጦቿ እንዳላቆመ ሁሉ የውጭ ጥላቶች ከውስጥ ወረረኞች ጋር በመቀናጀት በከፈቱበት የግማሽ ምዕት ዓመት በላይ የሥነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይ ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጥላቱን በመመከት አስደናቂ ታሪክ በመጽሐፍ ላይ ይገኛል። በመንግስት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክህደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው የአማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎቱን ከልክሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ የቤኒሻንጉል ጉምዝ፣ አፋር፣ ጋምቤላና ሌሎች ኢትዮጵያውያን ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫ ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፉ ማህበረሰብ ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 2018 ዓ.ም በብልጽግና አገዛዝ የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁ ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋደድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህ መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ ታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያያዙ እንቅስቃሴዎችንም የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል ቀርቷል።
ይህ ይሳካ ዘንድ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጽመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርተፍኬት ለማግኘት በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ አገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድባቸው አስቀድሞ ማስታወቁም ትልቅ አስተዋጽኦ ነበረው። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው ኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፉ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገልሎ ለውድቀት መቀረቡን የሚያሳይ ነው። ዛሬ ለአገዛዙ ይህንን ምርጫ ተጠቅሞ ለማግኘት ያለውን የመግደያ ሰርተክፌትና ዓለም አቀፉ ቅቡልነትን በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርተክፌቱን ቀደን የፈለግነውን ፍቃድ እንዳያገኝ ማድረጋችን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ ከሽፈዋል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደው የፖለቲካ ድራማ መክኖ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ ከሽፏል። ይህ ድል የትግላችን የበላይነት ያረጋገጠ ኩነት ነው። ይህ ስለመሆኑ ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና በሰብአዊ መብት ተቆርቋሪ ድርጅቶች የወጡ መግለጫዎች ማረጋገጫዎች ናቸው። የተከናወነ የምርጫ ቲያትር እጅግ አስቂኝና ለወደፊቱም ትውልድ የፖለቲካ ውድቀትና የስሙላ ምርጫን ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፈዋል። ድምፅ መስጠቱም ሆነ ውጤት አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝቡ ብቻ ሳይሆን ያገዛዙ የገዛ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱ ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን የህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነ መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ የጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 2018 ዓ.ም ጀምሮ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከግንቦት 25 ጀምሮ ለመደበኛ እንቅስቃሴ ክፍት ሆኗል። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አርበኛ ዘመነ ካሴ፣ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከፍተኛ ቁጥር ያላቸው የአሜሪካ ኤምባሲዎች ሊዘጉ መሆኑ ተነገረም። አሜሪካ በአፍሪካ የሚገኙ ኤምባሲዎችንና ቆንጽላዎችን ቁጥር በከፍተኛ ደረጃ ለመቀነስ ስለማቀዷም ነው የተነገረው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ክፍት ሆኖ ከሚቀጥሉት ውስጥ ይገኝበታል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ወደ አሜሪካ ለመጓዝ ቪዛ ለሚጠይቁ የውጭ ሀገራት ዜጎች አገልግሎት የሚሰጡ በአፍሪካ የሚገኙ ኤምባሲዎችንና ቆንጽላዎችን ቁጥር በከፍተኛ ደረጃ ለመቀነስ ማቀዱን አስታውቋል። አሶሺየትድ ፕሬስ ከ3 የአሜሪካ ባለስልጣናት ያገኘውን መረጃ ጠቅሶ እንደዘገበው በአሁኑ ወቅት የቪዛ ማመልከቻዎችን በማስተናገድ ላይ የሚገኙ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንጽላዎች በሚቀጥሉት ሳምንታት ውስጥ ወደ 20 ዝቅ ይላሉ ብለዋል። ለውጡ የሚተገበርበት ትክክለኛ ቀን ባይቆረጥም በሚቀጥለው ሰኔ ወር ማለትም ከግንቦት እስከ ሰኔ ባለው ጊዜ ውስጥ ተግባራዊ ይሆናል ተብሎ እንደሚጠበቅ ለዜና ምንጩ ስማቸው እንዳይጠቀስ የፈለጉ ባለስልጣናት ተናግረዋል። እንደ ዘገባው ከሆነ ለሁሉም አይነት የቪዛ ሂደቶች ክፍት ሆነው የሚቀጥሉት 20 ማዕከላት ማለትም አቢጃን ኮትዲቫር፣ አክራ ጋና፣ አዲስ አበባ ኢትዮጵያ፣ ኬፕታውን ደቡብ አፍሪካ፣ ዳካር ሴኔጋል፣ ዳሬ ሰላም ታንዛኒያ፣ ጅቡቲ፣ ጆሃንስበርግ ደቡብ አፍሪካ፣ ካምፓላ ኡጋንዳ፣ ኪጋሊ ሩዋንዳ፣ ኪንሻሳ ኮንጎ፣ ሌጎስ ናይጄሪያ፣ ሎሜ ቶጎ፣ ሉዋንዳ አንጎላ፣ ማላቦ ኢኳቶሪያል ጊኒ፣ ሞኖሮቪያ ላይቤሪያ፣ ናይሮቢ ኬንያ፣ ፖርት ሉዊስ ሞሪሸስ፣ ፕራያም ኬፕ ቨርዴ እንዲሁም ያውንዴ ካሜሮን ናቸው። እርምጃው የስደተኞችና ስደተኛ ያልሆኑ ቪዛዎችን አሰጣጥ በጥብቅ ለመቆጣጠር የትራምፕ አስተዳደር ከሚያደርገው ጥረት አካል ሲሆን ይህም በሰፊ ወደ አሜሪካ የሚደረገውን ስደት ለመገደብና በጊዜያዊ ቪዛ ተጉዘው የቪዛ ጊዜያቸው ካለፈ በኋላ የሚቀሩት ለመቆጣጠር ያለመ ነው ተብሏል። አስተዳደሩ በዓለም ዙሪያ በሚገኙ ኤምባሲዎችና ቆንጽላዎች ውስጥ የሚሰሩ ሰራተኞችን ቁጥርም ቀንሷል። ባለፈው አርብ በተደረገው የቴሌፎን ኮንፈረንስ ላይ የቆንጽላ ኃላፊዎችን ጨምሮ የአሜሪካ ዲፕሎማቶች አሜሪካ በመላው አፍሪካ የምትሰጠውን የቪዛ አገልግሎት
እንደምትቀንስ እንደተነገራቸው በውይይቱ ላይ ነበሩ ተናግረዋል። ባለስልጣናቱ አክለው እንዳሉትም በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባለፈው ሳምንት በጸደቀው መመሪያ መሰረት የውጭ ጉዳይ ሚኒስትሩ ከአፍሪካ 20 ማዕከላት ውጭ ባሉ በሁሉም ሀገራት የቆንጽላ ስራዎችን ይቀንሳል ብሏል። በአፍሪካ ያለው የቪዛ ሂደት ከዚህ ቀደም በተወሰኑ ሀገራት ላይ በተጣለው ጉዞ እገዳም አመልካቾች ለማመልከት እስከ $15,000 ማስያዣ እንዲያስገቡ በመጠየቃቸውና በቅርቡ ደግሞ በኢቦላ ወረርሽኝ ምክንያት በተጣሉ ገደቦች ሳቢያ ቀድሞውኑ ተጽዕኖ አሳርፎበታል። አዲሱ ሕግ ማዕከል ባልሆኑ ሀገራት የሚኖሩ ዜጎች ቪዛ ለማግኘት ከተፈቀደላቸው 20 ማዕከላት ወደ አንዱ መጓዝ እንዳለባቸው የሚያስገድድ ሲሆን ይህም ከባድ የጉዞ ፈተናዎችና ወጪዎችን ሊያስከትል ይችላል። ማዕከል ባልሆነም ሀገር የሚገኙ የቆንጽላ ክፍሎች ክፍት ሆነው ቢቀጥሉም የሚሰጡት አገልግሎት ውስን ይሆናል። የአሜሪካ ዜጎችን ፓስፖርት በማደስና በአስቸኳይ የቆንጽላ ጥያቄዎች እንዲሁም በልዩ ብሔራዊ ጥቅም ጉዳዮችና በዲፕሎማቲክ ቪዛ ማመልከቻዎች ላይ አሁንም ድጋፍ መስጠት ይችላሉ። አድማጭ ተመልካቾቻችን ለዛሬ ግንቦት 25 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።